ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ አለው። እንዴት ነው? እኔ ጋር ሁሉ ሰላም። ሰሞኑ ያው ትንሽ ጠፍቻለሁ። ያው እንትን ምንድነው ኢድ ሙባረክ እያለሁ ለሙስሊሞች ያው በዓል ነበር ሰሞኑ፣ አልተመቸኝም የበዓልን ቪዲዮ ለመስራት እና ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። እናማ ቤተሰቦቼ እንዴት ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። ጾም እንዴት ነው? ክርስቲያኖች ማለት ነው፣ ኦርቶዶክሶች ያው ሙስሊሞች እንኳን ጨርሳቸዋል አሁን ላይ። ኦርቶዶክሶች አሁን እያለቀ ነው፣ ምንም አትለው። እየበረታችሁ እንደሆነ ተስፋ አደርጋለሁ። ደህና ነኝ እግዚአብሔር ይመስገን። ያው አሁን ወጥቻለሁ። ያንንም ደግሞ የመጣሁት ምስጌን ባለፈው ያው ተነጋግረን ነበር፣ እናንተም አውርታችሁኛል፣ ኮሜንት ላይም ቢሆን በውስጥ መስመር በቃ ይቅርታ አድርጊለት እና ብላችሁኛል። እኔም ደግሞ የእናንተንም ሀሳብ የኔንም ሀሳብ ተቀብዬ ይቅርታ ልጠይቀው መጥቻለሁ። አሁን ያለሁትኝ እነሱ ሰፈር ነው ያለሁትኝ። ምስጌ ከሻሸመኔ ከመጣ በኋላ ጓደኛው ቤት እንዳረፈ ነው ሰዎች የነገሩኝ ማለት ነው። እና አልደወልኩለትም። ያልደወልኩለትም ምክንያት ደግሞ ማለት በድንገት መጥቼ ሰርፕራይዝ ለምን አላረገውም ብዬ ነው። እና ጓደኛውን ጠይቄዋለሁ፣ ቤት ነው ተኝቷል ብሎኛል። እና አሁን ያው መጥቻለሁኝ ማለት ነው እሱ ጋር ማለት ነው። እሱ ቤት ይሄ ጓደኛው ቤት ነው በነገራችን ላይ። ከዛ ነው በቃ ገብቼ ይቅርታ ጠይቀዋለሁ። ስልክ ምናምን መደወል ይኖርብኝ አይኖርብኝ አላውቅም። ካልደወለትም ችግር የለውም ማለት እንዲደሰት እንዲህ በድንገት ቢሆን የተሻለ ነው ብዬ ስላሰብኩኝ ማለት ነው። እና ቤተሰቦች እኔ እንጃ ግን በጣም ነው የፈራሁት ማለት ነው። ውስጤ የሆነ የፍርሃት ስሜት አለ፣ እንትን ልቤ እየመታ ነው ማለት። እሱ ምንድነው ብትለኝ እኔ እንጃ ይቅርታ ባያረግልኝ በጣም በቃ ፈርቻለሁ። ይቅርታ ላያረግልኝ ይችላል ብዬ ማለት ነው። ምክንያቱም አሁን ኦልሞስት 2 ወር ምናምን ሆኗል ይቅርታ ከጠየቀኝ ማለት ነው። እና በዛን ጊዜ ምን ይካሄድ ምን ይበል አላውቅም። ምክንያቱም እኔም ያኔ ይቅርታ አላረኩለትም ነበር ማለት ነው። አዲስ ህይወት ጀምር አይጀምር አላውቅም። ያው እኔ እንጃ ብቻ ፈርቻለሁ። እግዚአብሔር ነው የሚያውቀው እሱን። እና ያው ይቅርታ ያደርግልኛል ብዬ አስባለሁ። አንድ ልቤ ማለት ነው አያረግልሽም ይለኛል፣ አንድ ልቤ ደግሞ አይ ሊያረግልሽ ይችላል እያለኝ ነው ውስጤ ማለት ነው። እና ይቅርታ የሚያደርግልኝም ማያደርግልኝም እየመሰለኝ ነው። ምክንያቱም 2 ነው ልቤ ማለት ነው። ምክንያቱም እኔ አልፈልግም አይ ብዬ ከሄድኩ በኋላ ምናልባት ሌላ ህይወት ጀምር አይጀምር እርግጠኛ አይደለሁኝም ማለት ነው። እና ቤተሰብ እንግዲህ ይቅርታ ካደረገልኝ እሰየው ነው፣ ካላደረገልኝም ደግሞ እንጃ ፈርቻለሁ እንደ እውነቱ ማለት ነው። ይቅርታ ቢያደርግልኝ በቃ በጣም ነው ደስ የሚለኝ። ካላደረገልኝ ግን በቃ ይሆናል እንዴት እንደምሆን ሳስበው በቃ ግራ ይገባኛል። እንጃ ብቻ እንደ ፈጣሪ ፍቃድ እና እግዚአብሔር አዋቂ ነው። የኔና የሱ ነገር ይሁን እግዚአብሔር ያለበት ይመስለኛል። ምክንያቱም ከአንድ አመት ከ6 ወር በኋላ መጥቶ ምናምን ያው ይቅርታ ጠይቋል። እና እኔም ያኔም ብዬ ነበር። አሁን ደግሞ እስቲ የሚያደርግልኝ ይመስለኛልም አይመስለኝም። እውነት ውስጤ እንደዛ ነው የሚለው ማለት ነው። እና ቤተሰቦቼ ያው አብራችሁ ይቆዩ። ግቢውን አንኳኳለሁኝ። ያው ቤት ነው ብሎኛል ጓደኛውን። እና ግቢውን አንኳኳና ካለ እሰየው፣ ከሌለም ደግሞ ያው ፍለጋ እንወጣለን ማለት ነው ከእናንተ ጋር አብሬ። አሁን ቤቱን አንኳኳለሁ ማለት ነው። ካሜራ ማናተ እና ቤተሰብ እኔ እንጃ ግን ጸሎት እያደረጋችሁልኝ ይቅርታ እንዲያደርግልኝ ማለት ነው። ምክንያቱም በዛን ሰዓት ጸጽቶኛል። እሱን ይቅርታ ፈልጎ እኔ ይቅርታ በመንፈጌ በጣም ነው ስለ እውነት የተጸጸትኩትኝ ማለት ነው። ማድረግ ነበረብኝ። አንዳንዴ ያው አልሸነፍነት ባይ ትንሽ ዋጋ ያስከፍላል። በቃ አንድ ልቤ በሩን ትተሽ ሂጂ በቃ አታንኳኩ ያለኝ ነው። አንድ ልቤ ደግሞ አንኳኩ ብሎኛል። እኔ እንጃ እየፈራሁኝ ነው ስለ እውነት ማለት ነው። ና ተከተለኝ። ልቤ እየመታ ነው። ምን ላድርገው ቤተሰቦች? እስቲ ፈጣሪ ይረዳኛል።
የለም ሰላም ነው? ደህና ነሽ? ዛሬ ምን ነገር ጣለሽ? ሰው ፈልጌ ነው። ምስኪ አለ? ምስኪ ያው ተኝቷል። ነው ደህና ነው ግን? በሰላም ነው ግን? አዎ በሰላም ነው። የት ሄደ ነው ማለት? ደህና አይደለም። ሐኪም ቤት ምናምን አሞት ነው? ኧረ ምንም አልሆነም። ትንሽ እረፍት ላድርግ ብሎ ነው። ዛሬ ምን ይገልጣልሽ? ምን ያስለቅስሻል? አታልቅሽ እንዴ ማይ ይቅርታ እንድታረግልኝ ነው እኮ መጠየቅ የነበረብኝ እኔ ጠይቄሻለሁ። ምን እንደሆነ ታውቃለህ? ያኔ ማለት ይቅርታ መፈጋ ነበረብኝ እና ይቅርታ እንድታረግልኝ ነው የመጣሁት። እዚህ ቀን በጣም በጉጉት የምጠባበቃት ቀን ነበረች። ለምን? በጣም ይቅርታ አድርገልኛል። ደህና ነህ? እንዴት ነሽ? እግዚአብሔር ይመስገን። በሰላም ነው? ማን ነገረሽ? እዚህ ነው ደውዬለት ነው ለጓደኛዬ። ደውለሽ ደህና ነህ ማለት በሰላም ነው የተኛኸው? አዎ በሰላም ትንሽ ዞር አለና አሁን ገና ገብቼ ገደም ማለት ነው። ትንሽ ያለ ስራ መቀመጥ ምናምን ይደብራል እና ደህና ነሽ? ስራ እንዴት ነው? ህይወት ምን ማለት ነው? አምሮብሽ? አመሰግናለሁ። ደህና ነህ ማለት የሆነ ይቅርታ ጠይቀህ ይቅርታ ባለማድረጌ ትንሽ ቆጭቶኝ ነው የመጣሁት እና ይቅርታ አድርገህልኛል ማለት እኔ ይቅርታ አድርጌልሻለሁ፣ ግን ይቅርታ ልልሽ ስመጣ ኖርማል እኔ መጀመሪያ 100% ይቅርታ ታደርጊልኛለሽ ብዬ ተማምኜ አይደል የመጣሁት ስመጣ። ምክንያቱም ጥፋቱ የኔ እንደሆነ ከዛ ውጪ ደግሞ ትንሽ ዘግየት ብያለሁ። ስለዘገየሁኝም እንደዛ በአንዴ ይቅርታ ታደርጊልኛለሽ ብዬ አላስብም አልጠብቅም። ምክንያቱም የትኛውም ሰው ቢሆን ድንገታዊ ነገር ምክንያቱም በወቅቱ በጊዜው ቢሆን ኖሮ ብዙ ነገር ሊፈጠር ይችል ነበር። ግን በጊዜው አለመሆኑ ያው በአንዴ ደግሞ መጥቼ ይቅርታ አድርጊልኝ ማለት ለኔ ራሱ ሳስበው ያው ትንሽ ከበድ ብሎኝ ነበር። ያው እዝጌር ያው ያለውን ይሁን ብዬ ነው ዝም ያልኩት። እንግዲህ ጊዜ እንድትወስጂበት ነበር። ጊዜ ወስደሽበት አሰበሽበት። ያው እኔ እኮ ከወንድሞችሽ ከእህቶችሽ እገናኛለሁ፣ ጓደኞቼ በያቸው እነሱን ትንሽ ጨቃጨቆች መሰለኝ ያለ ነው። እውነታቸው ነው። እነሱም ቢሆን እውነታቸው ነው። እና አሁን ደህና ነህ? አንቺ ደህና ነሽ? እግዚአብሔር ይመስገን። ማለት ያኔ 1 አመት ከ6 ወሩ ይሄን ያክል አላስጨንቀኝም። ግን ደግሞ መተህ አይቼ ደግሞ አንተን በቃ ነፍጌ አይቼ ካይ ብዬ ይቅርታ አላደርግም ብዬ ደግሞ ከሄድክ በኋላ በጣም ቆጭቶኝና በጣም እያሰብኩት ነበር። እውነት በህልሜ ራሱ እየመጣክ ነበር እና አሁን ስላገኘሁ ደስ ብሎኛል። አመሰግናለሁ በህልምሽ ስለመጣ። እናማ ያው አንዳንዴ እንደዚህ አይነት ነገር ያው በቶሎ ተቀባይነት አገኛለሁ ማለት በጣም ይከብዳል። ያው ሲቀጥልም ጥፋቱ የኔም እንደመሆኑ መጠን ይሄን ያህል ዋጋ ከፍዬ ከዛ እዚህ ድረስ መጥቼ ኖርማል ተመላልሼ ቤተሰቦችሽን አግኝቼ ኖርማል ብዙ ሰዎችን ለማግኘት ፈቃደኛ ሆንኩት። ዛሬ እንደውም አቡሽ ራሱ መንገድ ነኝ ምናምን አለኝና
እንትን አለኝ እንጂ ዛሬ ቀጠሮ ነበረ ከአቡሽ ከእንደ ድንገት ሆነ። የምርህና ሻይ ቡና ልንል ቀጠሮ ነበረ። ያ እኔ ደግሞ አቡሽም ጋር አልደወልኩም። ያልደወልኩበትም ደግሞ ምክንያት በቃ ይሆናል አንተን ሰሞኑ በቃ ይቅርታ አደርግለታለሁ እሄዳለሁ ቤት እያልኩኝ በስራ ጫና ምናምን ነገር አልተመቸኝም ነበር። ዛሬ እንደ አጋጣሚ ካሜራማን ደወልኩለትና ያልኩትኝ ካሜራ ይዘሻል የኔ ብድር ለመመለስ ነው እንዴ? አይ ቀየር አድርገሽ ካሜራማንሽን ይዘሽ አቡሽን ሳትይዙ እኔ እኮ አቡሽ ዛሬ ስደውልለት ሻይ ቡና ምናምን እንላለን ብዬ ኖርማል ባለፈው እንትን ያልኩበት ያ ባንቺ አሰደብየዋለሁ ያንን ይቅርታ ለመጠየቅ አስቤ ሻይ ቡና እንላለን ምናምን ብዬ ነው። ብዙም ደስተኛ አልነበረም። እሺ ብቻ እስቲ ከተመቼ ምናምን አለኝ። ዛሬ ስደውልለት መንገድ ነኝ ምናምን አለ። ለካ አንቺ ቀየር አድርገሽበት ወጥተሽ ነው። አልደወልኩለትም እንደ እውነት ማለት ነው ቤተሰብ እና ይቅርታ አድርገህልኛል። በጣም ይቅርታ አድርግልሻለሁ። ይቅርታ ማለትም አንቺ መጠየቅ አይገባሽም። ምናልባት ቤተሰቦችሽን ይቅርታ ልጠይቅ ይገባል እንጂ እኔን እንኳን ይቅርታ መጠየቅ አይገባሽም። ምክንያቱም ይቅርታ መጠየቅ ያለብኝ እኔ ነኝ፣ ጥፋተኛውም እኔ ነኝ። የዛ ጥፋት ሰለባ እኔ ስለሆንኩኝ እኔ ነኝ ይቅርታ መጠየቅ ያለብኝ አንቺን እንጂ አንቺ እኔን ይቅርታ መጠየቅ የለብሽ። አመሰግናለሁ። ምንም አይደለም። እና ማለት አሁን ይቅርታዬን ተቀብለሃል። በነገራችን ላይ ቤተሰብ ይቅርታዬን ተቀብሏል እና የምር በጣም ነው ደስ ያለኝ በጣም ማለት ነው። እና እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ እንግዲህ አብረን ልንመጣም እንችላለን ላንመጣም እንችላለን። እንዴ ቤተሰቦች በጣም በእናንተ ፊትም የእናንተ መገዛ አለበት ብዬ አስባለሁ። በጣም ወዳችኋለሁ። የእሷ ቤተሰቦች የማሂ ቤተሰቦች በጣም ነው የምወዳችሁ። ምክንያቱም በእሷ ቤት ተመልሼ መምጣት ይሄን እድል አገኛለሁ ብዬ አላስብም ነበር። ዛሬ ሆኖልኝ ተሳክቶልኝ አግኝቻለሁ። በጣም ወዳችኋለሁ። ማለትም በቃ ምርጥ የሆነች ልጅ ነው ያለቻችሁ የማሂ ቤተሰቦች። ማለትም የምትኮሩባት የምትደሰቱባት አይነት ሴት ነች። እናማ ያ ይቅርታ ጠይቀን የሰው ልጅ በነገራችን ላይ ነገም ተነገ ወዲያም ሊሆን ይችላል ሊጣላ ሊታረቅ ይችላል። ሰው ትልቁ ነገር የይቅርታ ልብ ኖሮት ይቅርታ መቀበል ነው። በነገራችን ላይ አብዛኛዎቻችን ሰዎች ስንባል የይቅርታ ልብ የለንም እንጂ ኖርማል ይቅርታን ፍቅርን የማይፈልግ የለም። ግን አብዛኛው ሰው ይጣላና ኖርማል የሚታረቅበት መንገድ በጣም ትልቅ እንትን አግዝፎ ያውቀዋል። የትኛውም አይነት ምክንያት ሊኖር ይችላል። የትኛውም ጥፋት ሊኖር ይችላል። የሰው ልጅ ተነጋግሮ በጊዜ ብዙ ሳይርቅ ማለትም እኔና እሷ በጣም ብዙ ክፍተቶች ነበሩ። በጣም ምክንያቱም ያን ክፍተት የኔ ችግር ነው የእሷ ችግር ነው እያልኩኝ አይደለም። ያን ክፍተት ግን በጊዜው ቢሆንና ያን ክፍተት ብዙ ሳይሰፋ ራሳችን ተነጋግረን ራሳችን መንፈታው ቢሆን ኖሮ የዛኔ ድሮ የሚፈታ ችግር ነበረ። እናማ ዛሬ ላይ ሆኖ ፈጣሪ ፈቅዶ እኔና እሷ አንድ ላይ ያደረገ ፈጣሪ አሁንም በድጋሚ አመሰግናለሁ። ማሂ ደህና ነሽ እና ቤተሰብ እኔንም በነገራችን ላይ ፈጣሪን አመሰግናለሁ። ምክንያቱም የሆነ ነገር ሲፈጠር የሆነ ነገር የሚያስተካክለው ፈጣሪ ነው። ገብቷችኋል? እና ቤተሰብ እናንተን ከፈጣሪ ቀጥሎ እናንተንም ማመስገን እፈልጋለሁ። እናማ የኔ ውዶች የኔ አበባዎች በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።